ሰላም እንዴት ነህ? ሰላም አለይኩም። ክርስቲያን ልጅ አለ ስልክ ላይ። ሰላም እንዴት ነህ? ይሰማል ከላይ ጀሰስ ይሰማል ብሮ። ሰላም ነው እንዴት ነው? አለን ይመስገን አለን። እሺ ጥያቄ አለ? አዎ ስለ እስልምና ነው ጥያቄው። ይጋጫል ወይስ አይጋጭም ማለት እሱን እውነት ማወቅ ስለምፈልግ ብቻ ነው። እሺ ችግር የለውም። ይጋጫል ብለህ ያሰብከውን ጥያቄ ጠይቅ። እስላም ይጋጭ አስተምሮ የለውም። አለ ሄሎ እሺ ይሰማል። ይሰማል። ጥያቄ እንቀጥል። አሁን በሱ ላይ ብዙ ግጭት እንዳላቸው ምናለው። ለምሳሌ እውነተኛ ከሆነስ ማናችሁ ላይ ለምን ልዩነት አለ የሚል ጥያቄ ነው። ሁለተኛ ደግሞ አንድ አንቀጽ አንብቤ ያውቃለሁና ምን ላይ አልክ? በቱርክ ምን ላይ አልከው? ሞቶ ዘጠኝ ምን አልከኝ? ገጽ ሞቶ ዘጠኝ አልካፍር የምትል መሰለኝ እና መጨረሻ ላይ አሁን ወጥቼ ለማየት ነበርና መጨረሻ ላይ እንትን የሚል እናንተ ሃይማኖታችሁ አላችሁ እኛም ሃይማኖታችን አለን የምትል አንቀጽ አንብቤ ነበርና እሱ ላይ ትንሽ ደግሞ እንዴት ነው ለማለት ነው። የትና የሱና ለእናንተ ሃይማኖታችሁ አላችሁ ለእናንተ ሃይማኖታችን ለኛም ሃይማኖታችን አለ የሚለውን አወቅኩት። የመጀመሪያ ያልከው የቱ ጋር ነው? 109 ያልከው 109 አይደል እንደ ቁጥሩስ? እሱ ላይ ነው ጥያቄ። እሱ ብቻ ነው አንቀጹ። ከየትኛው ጋር ነው የሚጋጭ መሰለ? የትኛው አንቀጽ? የመጀመሪያ ያልከው ከአንቀጽ ጋር ሳይሆን አሁን ለምሳሌ ሌላ ሃይማኖት አለ ማለት ነው። ለምሳሌ እናንተ እስልምና ነው ሃይማኖት ብላችሁ እንትን ስለምትሉ ሳጥና ደግሞ ብዙም እንትን አዳምጣለሁ ሁሌ እንዲህ እንትን የሚደረግበት እና እንደዚህ ከሆነ ለምንስ ቁርአን ውስጥ እንደዚህ የሚል አንቀጽስ እንዴት መጣ? እና ታዲያ በቃ ፉክክር ነው እንጂ ሃይማኖት ያለ ነው በቃ የየራስ ሃይማኖት መያዝ ያለ ነው የሚል ጥያቄ ጭንቅላት ላይ ስለመጣ ነው እሱ ላይ ማብራሪያ ከተባለ የወረደበት ሰበብ ወይንም ምክንያት አለ። እሺ ምክንያቱ ምንድነው ከተባለ በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ከሃዲያኖች አማኞችን ከእምነታቸው ፈቀቅ ለማድረግ ብዙ መንገድ ሞከሩ። ግማሾች ሲፈልጉ ገደሏቸው፣ አሳደዷቸው። በቃ በብዙ መንገድ ሞከሩ። ማዕቀብ ጣሉባቸው እንዳያስተምሩ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ያ ሁሉ ሰውን ወደ ኢስላም ከመግባት አላገደባቸውም ነበር። ስለዚህ የመካ ከሃዲያኖች ንጉሶች ምን አሉ? በቃ ከዚህ በኋላ ያለን አማራጭ ሙሐመድን እንደራደረው። አንድ ቀን እኛ የእሱን አምላክ እናምልክ፣ ቀጣይ ቀን ደግሞ እሱ የኛን አምላክ ያምልክ ብለው ይሄንን አቀረቡላቸው። ወጣ ይሄ በቀረበላቸው ጊዜ ይሄ የቁርአን አንቀጽ ወረደ። ቁል ያ አዩሀል ካፊሩን ይላል የመጀመሪያው ላይ አንቀጹ ላይ ሲጀምር ገና እናንተ ከሃዲያኖች ሆይ በላቸው ላ አዕቡዱ ማ ተዕቡዱ እናንተ የምታመልኩትን እኔ አላመልክም፣ ወላ አንቱም ዓቢዱነ ማ አዕቡድ እኔም ማመልከውንም እናንተ አታመልኩም እያለ መጨረሻ ላይ ቀደም የጠየቀውን አንቀጽ ደረሰ። ምን ይላል? ለእናንተም የራሳችሁ ሃይማኖት አላችሁ ለእኔም የራሴ ሃይማኖት አለኝ በላቸው ይላል። የማለት እኔ እናንተን አምላክ በፍጹም ላመልክ አልችልም፣ እናንተም የኔን አምላክ እያመለካችሁ አይደለም። ስለዚህ ይሄ ያቀረባችሁልኝ መደራደሪያ አንድ ቀን ያንተን አምላክ እናምልክ፣ አንድ ቀን የኔን አምላክ አምልኩ፣ ይሄ አልስማማም የሚል መልእክት ነው ይዞ የመጣው። እሺ በእስልምና ላይ ያለው ልዩነትስ በምን የተፈጠረ ነው? ለምንድን ነው ልዩነቱ? አሁን ለምሳሌ አንዳንዳችሁ መውሊድ ቢድዓ ነው፣ አንዳንዳችሁ ደግሞ ዋህብያ ምናምን ትባባላላችሁ። አሁን ለምሳሌ ይሄስ በምን ምክንያት ነው? በጣም ጥሩ። አሁን እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ ነው። እሱ ራሱ ይገርምሃል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብለው የዛኔ ገና እያስተማሩ ወደፊት በትውልድ ላይ የሰዎች መለያየት ይከሰታል ብለው ተናገሩ። ነገሩ ሳይመጣ በፊት
አንድ ነቢይ ትንቢትን ይናገራል አይደል? ያ ትንቢት በተናገረው መሰረት መፈጸሙ የነብይነት ማረጋገጫ ነው። ያ ነቢይ ትንቢትን ተናግሮ በተናገረው መሰረት ነብይነቱን ውድቅ የሚያደርግ ነገር ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ትንቢትን ሲናገሩ እነሁ መን የዒሽ ሚንኩም ፈሰየራ እኽቲላፈን ከሲራ አሉ። እነሆ ከእናንተ አላህ እድሜ ሰጥቶት ወደፊት ብዙ የቆየ ሰው ብዙ መለያየቶችን ያያል አሉ። ያ መለያየት ግን የሚሆነው በሰዎች መካከል ነው፣ በዛቢያቸው የተለያየ ሆኖ ማለት ነው። በሌላ ሐዲስ ላይ ግንዛቤያቸው የተለያየ ሆኖ እንደሚወጣ ሲናገሩ አሉ ወሰተፍተሪቁ ኡመቲ ዐላ 73 ፈርቃ ኩሉሃ ፊናር ኢላ ዋሂዳ አሉ። የእኔ ትውልዶች ለ73 ትለያያላችሁ፣ ሁሉም የበስተት መንገድ ላይ እንደሆኑ ከገለጹ በኋላ አንዷ ብቻ የዳነች ትሆናለች አሉ። ከነዚያ መካከል ማናት ያቺ ተብለው ሲጠየቁ ጊዜ መን ካነ ዐላ ሚስሊ ማ አና ዐለይሂ አልየውም ወአስሐቢ፣ ልክ ዛሬ እኔና ባልደረቦቼ ባለንበት መንገድ ላይ ያሉ ሰዎች ናቸው ብለው ተናገሩ። አየህ። ስለዚህ አሁን ላይ ሰዎች የሆነ ጉዳይ ሃይማኖታዊ ጉዳይ ከተለያዩበት ምንድነው መሰረታቸው መመለሻቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሱሐቦች የነበሩበት መንገድ ነው ወይስ አልነበረም? ይሄ መንገድ ተብሎ ይታያል ቀጥታ። አየህ፣ በቁርአን ላይ ምን አለ? ፈኢን ተነዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል፣ በሆነ ሃይማኖታዊ ጉዳይ ብትጨቃጨቁ ወደ አላህና ወደ መልእክተኛው መልሱት አለ። ያ ማለት ወደ ቁርአንና ወደ ሐዲስ ሱሐቦች ወደ ነበሩበት መንገድ ማለት ነው። ስለዚህ መውሊድን በዛ ሂደን ስናየው ጊዜ በቁርአንም ላይ የለም፣ በሐዲስም ላይ የለም፣ በነብዩ ሰለላሁ ዐለይሂ ወሰለም ዘመንም የለም፣ ከነብዩ ሰለላሁ ዐለይሂ ወሰለም ዘመን በኋላም የለም፣ ከዛ የሚቀጥለው ሶስተኛው ዓመትም ላይ የለም። ይሄንን ራሳቸው አክባሪዎቹ ያምናሉ። የሚገርም። ስለዚህ ይሄን መንገድ ጥለው የወጡት እነዚያ ሰዎች ናቸው ማለት ነው። ይሄንን ስህተት ተው ብለው ባስጠነቀቋቸው ጊዜ በትክክለኛ መንገድ ላይ ያሉ ሰዎችን አይ እናንተ ወሃቢያ የሚባል አዲስ መንገድ ፈጥራችሁ ነው ብለው ዘለፏቸው፣ ወረፏቸው። ያ አይደለም ያ ነው። እሺ አንድ ደግሞ መጨረሻ ላይ እንትን የምለው እንዳልኩህ ብዙም እንትን ማንበብም እንትኑ ላይ ብዙም የተካንኩ አይደለሁም፣ ግን አዳምጣለሁ፣ ጆሮዬን አዳምጣለሁ። ማንበብም ከእውቀትም በላይ አዳምጣለሁ። እና አንድ ቻንቀጽ ብዙም እንትን የምትል አንድ አዋቂ ናቸው ከእናንተ ሼህ የሚባሉ ሲያወሩበት ሰማ። ስለ ዝሙት የምታወራ ናት እንደተተረጎመው ሳይሆን ምናምን የሚል ሼህን ሰምቼ ነበር። ስለ ዝሙተኛ ያግባ ምናምን የምትል አንቀጽዋን ባላችሁ እንደሱ የሚል አባባልን ሰምቼ ነበር ነው የሚል ታወቀው። እሱ ላይ እንትን ብታረግ እሱ ይጋጫል ወይስ አይጋጭም? ሁለት በምን ምክንያት ነው ማለትም እዛው ያለህ ልጨምርልህ ደግሞ ስለመጠጥም ሁለት ጊዜ እነ ዶክተር ዛኪር የሚባሉ አሉ አይደል? እነሱም ሲከራከሩበት ሰምቼ ደግሞ መጠጥ ሁለት ጊዜ መጀመሪያ ብዙም አትጠጡ እስክትሰክሩ ድረስ፣ ሁለተኛ ደግሞ በቃ ሐራም ነው ክልክል ነው ተብሎ ሁለት ህግጋት ወርዶለታል ምናምን ሲል ሰምቼው ያ ነገርስ እንዴ? እሺ መጀመሪያው ምንድነው? الزانية والزاني ማን ነው? الزاني لا ينكح إلا زانية أو مشركة والزانية لا ينكحها إلا زان أو مشرك የሚለውን አንቀጽ ነው። ምን ማለት ነው? ሱረቱ ኑር ላይ ይገኛል የመጀመሪያው ገጽ ላይ الزاني لا ينكح إلا زانية ይላል። ዝሙተኛ የሆነ ሰው ዝሙተኛ የሆነችን ሴት እንጂ አያገባም ይላል። والزانية لا ينكحها إلا زان أو مشرك ዝሙተኛ የሆነችን ሴት ዝሙተኛ የሆነ ሰውና ወይንም ደግሞ በአላህ ላይ የሚያጋራ ሰው ካልሆነ በስተቀር አያገባትም ማለት። ይሄ ትዕዛዝ ነው ወይ? ላ ትዕዛዝ አይደለም። ነገር ግን የሰዎችን ምርጫና ፍላጎታቸውን አላህ Subhanahu Wa Ta'ala እየገለጻቸው ነው። መቼም መልካምን ሰው መልካም ሰው ይፈልጋል። ልክ እንዲሁ ደግሞ የዚያ ሰውዬ ፍላጎቱ መጥፎ የሆነችን ሴት ብዙ ጊዜ ያኔ በአላህ ላይ የሚያጋራ ሰው ሲፈልጋትና ያችን እንደዛ አይነትን ሰው እሷም ስትፈልግ ያሳያል። አይተህ ከሆነ በአላህ ዲን ላይ ቀጥ ያለች ሙስሊም በፍጹም እርሱ አላህን የካደን ሰው ለትዳር ትፈልጋለች ወይ? አትፈልግም። ስለዚህ ይህን እያለ ነው አላህ በዝሙት ላይ ያለች ወይም መጥፎ የሆነች ሴት በክህደት ላይ ያለን ሰውና ልክ እንደርሷ መጥፎ ያለን ሰው ትፈልጋለች እያለ ፍላጎታቸውን እየገለጸ እንጂ ትዕዛዝ አይደለም። ገብቶሃል? ትዕዛዝ ምንድነው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም ዲኑንና ስነ ምግባሩን የምትወዱለትን አይነት ሰው አግቡ ብለው ተናግረዋል። መልካምን ሰው ነው ማግባት ያለበት ሰው።
ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት ያ ማለት ሃይማኖቱንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ለትዳር ከጠየቃችሁ ይህን ሰው ልጃችሁን ዳሩት ብሎ ተናገሩ። ስለዚህ እዛ ላይ ያለው ትዕዛዝ ሳይሆን የሰዎችን የአብዛኞቹ ሰዎች ምርጫና ፍላጎታቸውን እየገለጸ ነው። ያ ነው። ሌላኛው ምን ነበር? ሁለተኛ አልከው ሁለተኛው ነበር ሁለተኛ የነበረው እንደው ስለመጠጥ እንዳልከው በመጀመሪያ ላይ አላህ Subhanahu Wa Ta'ala ወዲያው እርም ነው አላላቸውም ነበር። ትክክል ነው። ወዲያው እርም ነው አልነበረም ያላቸው። ቀስ በቀስ ነው ነገራቶችን አላህ Subhanahu Wa Ta'ala የከለከላቸው። ቀስ በቀስ ነው የከለከላቸው። ስለ ኸምር አስመልክቶ መጀመሪያ ላይ ምን ነበር? ያ አዩሃ الذين آمنوا لا تقربوا الصلاة وأنتم سكارى የሚል መጣላቸው። እናንተ ያመናችሁ ሰዎች ሆይ እናንተ በስካር ላይ ሳላችሁ ሶላትን አትቅረቡ ተባሉ። የዛኔ እየሰከሩ እዛው ሲሰግዱ ስለነበር ስለዚህ ተከለከሉ። ሰክራችሁ ሶላት እንዳትመጡ ተባሉ። ቀስ ብሎ ደግሞ ወይስአሉነከ ዐኒል ኸምሪ ወልመይሲር ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል የሚለው አንቀጽ ወረደ። ቁል ፊሂማ ኢስሙን ከቢር በእነርሱ ውስጥ ብዙ ወንጀል አለ በላቸው። ወመናፊዑ ሊናስ ለሰዎችም በውስጡ ጥቅም አለ አላቸው። በውስጡ ጥቅም አለ ወይ? አዎ አለ። ሰውየው ሲጠጣ ጊዜ የተወሰነ ብትሆንም ጥቅም ያገኛል። መጥፎ ነገሩ አመዛኙ እንደሆነ ሁሉ ጥቅሙ ምን አለው? ለምሳሌ እንደው አስካሪ መጠጥና ቁማር ከተባለ ቁማር በልተህ ብዙ ገንዘብ ታገኝበታለህ አይደል እንዴ? የዛኔ ይሄ ጥቅም ይባላል ብዙ ገንዘብ መሰብሰብህ። ነገር ግን ሐራም በሆነ መንገድ በማጭበርበር መንገድ ነው እሱ አይሆንም፣ ከለከለ አላህ እሱ መጨረሻ ላይ። አስካሪ መጠጥም እንዲሁ ትንሽም ብትሆን ጥቅም አለው። ለምሳሌ አንተ በጣም ከፍቶ በጣም ደብሮ ራስህን በቃ ጠልተህ ባለህበት ሰዓት እስኪ እንደው ራሴን የሚያስረሳ ነገር ሂጄ ልጠጣ ይላል አይደል ሰው። ያቺ ትንሽ ጥቅም ነች ለእርሱ። በዛ ላይ ግን ኃይለኛ ጉዳት አለበት። አላህ ይሄን ቁርአን ላይ ገለጸ። ፊሂማ ኢስሙን ከቢር በእርሱ ውስጥ በጣም ብዙ ጉዳቶች አሉ ካለ በኋላ ወመናፊዑ ሊናስ በውስጡ ግን ትንሽም ብትሆን ለሰዎች ጥቅም አለው ብሎ ተናገረ። ወኢስሙሁማ አክበሩ ሚን ነፍዒሂማ ብሎ ዘጋው እዛው ላይ። ከጥቅሙ ግን ጉዳቱ በጣም ታላቅ ነው ብዙ ነው ብሎ ተናገረ። መጨረሻ ላይ አላህ Subhanahu Wa Ta'ala ሁሉንም ቃል በቃል እርም አደረጋቸው። በየት ላይ? ሱረቱል ማኢዳ ላይ ምን አለ? ያ አዩሃ الذين آمنوا አለ እናንተ ያመናችሁ ሰዎች ሆይ ኢነመል ኸምሩ ወልመይሲር አስካሪ መጠጥና ቁማር ሪጅስ ወልአንሳብ ሪጅስ ምን ዐመል الشيطان ሪጅስ ማለት ቆሻሻ ስራ ተግባሮች ናቸው አለ። ምን ዐመል الشيطان ከሰይጣን ተግባራቶች ናቸው። ፈጅተኒቡሁ ራቁት ለዓለኩም ቱፍሊሑን ትድኑ ዘንድ ከነዚህ ከሁለቱ ራቁ ብሎ ከለከለ። ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዐዳዋ ሰይጣን በመካከላችሁ እነዚህን በመስራታችሁ ጸብንና ጠላትነትን ማስገኘት ወይንም መፍጠር ነው የሚፈልገው አለ። ወየሱደኩም ዐን ሰቢልላህ ከአላህ መንገድ ሊዘጋችሁ ይፈልጋል። ወዐን ሶላህ ልክ እንዲሁ ሶላትን ከመስገድ ሊዘጋችሁ ይፈልጋል። ፈሀል አንቱም ሙንተሁን እናንተ ከነዚህ አትቆጠቡም ምን እያለ ከለከለ እና ስለዚህ አላህ Subhanahu Wa Ta'ala በዚህ መልኩ ነው የከለከላቸው። ልክ ይሄ ቁርአን አንቀጽ በወረደ ጊዜ ሙሉ በሙሉ እርም ተደረገ። ከዚያ በኋላ መዲና ላይ አስካሪ መጠጥ ቤታቸው የነበሩ ሰዎች ሁሉ እንዳለ በሸለቆ ላይ አንስተው ደፉት ይባላል አንድ ቤታቸው ሳያስቀሩ እና በዚህ ቀስ በቀስ አላህ Subhanahu Wa Ta'ala እርም ያደረገባቸው የነበረው ያ ነው። ይሄ ግን ምናልባት አንተ ክርስቲያን ነህ እንዳነሳልህ ስላልፈለክ እንጂ ለጠየቃቸው ጥያቄዎች በየአንጻሩ መጽሐፍ ቅዱስ ላይ ላነሳልህ እችል ነበረ። አንተ ስለ እስልምና ማወቅ ነው የምፈልገው ስላልከ አስካሪ መጠጥ መጽሐፍ ቅዱስ ላይ ይፈቀዳል ታውቃለህ አይደል? ብሉይ ኪዳን ላይ ብቻ ሳይሆን አዲስ ኪዳን ላይ ነብያቶች የሚጠጡ ነበር። ኢየሱስ ክርስቶስ መጥቶ አስካሪ መጠጥ ሰርቷል። የመጀመሪያ ጊዜ የሰራው ተአምር አስካሪ መጠጥ መስራት። ዲያቆን ያደርጋል ሄኖክ ይሄንን ሲናገር ማን ነው ዲያቆን ሄኖክ የሚባለው? ትክክለኛ አስካሪ መጠጥ ነው ኢየሱስ የሰራው። ራሱም ኢየሱስ አስካሪ መጠጥ ጠጥቷል እያለ ይናገራል። ነገር እሱም ሊሆን ይችላል። እኔ ከዛም በእስልምና ብዙ ስለማዳመጥ ብያለሁ መስራታቸውን ስለማሰብ ለዚህ መንገዱን እንትን ለማጣራት ነው እንጂ እኔ በክርክር አይደለም የቀረበው። ሌላ ጥያቄ አለ የምትጨምረው? ጠይቅ። ሌላ ጥያቄ አለ? እሺ
ሁሌ እንደዚህ እየተከታተልኩኝ እያዳመጥኩኝ እንትን ብትከፍልኝ አሪፍ ነው ብያስባለሁ። ችግር የለም አብሽር። ደስ ያለህ ጥያቄ ጠይቅ። ማነጻጸር ለሚፈልግ ሰው ነው እኛ የምናነጻጸርለት። በነገራችን ላይ እኔ እስልምናን ብቻ ነው ማወቅ የምፈልገው ካለ እስልምና ብቻ ነው የምንቀበለው። ነገር ግን በሙግት መልክ የሚያነሳ ካለ የራሱን ንጹህ ለማድረግና ይህን በእስላም ላይ ለመተቸት አይነት በእኛ ዘንድ ያለው በማዳመጥ ብቻ ነው እንጂ በእኛም ቢሆን በማንበብም በሁሉም የተካንኩ አይደለሁም ብያለሁ። አዳምጣለሁ ግን በመናዛዘር በሀሳብ ብቻ ነው። እና መጨረሻ ላይ የመጽሐፍ ባለቤቶች አንቀጽ አይቼ ነበር፣ ሙሉ በሙሉ ባላውቀውም ብሎ ሲጠራ አሁን ለምሳሌ መጽሐፍ ባለቤቶች ሲባል ራሱ የእናንተ እንትን ላይ ሲያወራም አይቼዋለሁ። እነዚህ ቤተ እስራኤላውያን ኢየሱስን ስለካዱ የተቀጡ መሆናቸው እንትን ይገልጻል። በእናንተ እንትን ላይ ማለት እንዳየሁት ከሆነ ይሄስ እንዴት ታየዋለህ? እንዴት ታብራርልኛለህ? ኢየሱስን ስለሰቀሉት ሰዎች ነው አይደለም? እነሱ ኃጢአተኞች እንደሆኑ ይናገራል ነው ማለት። አሁን የኛን ደግሞ የመጽሐፍ ባለቤቶች ነን በእናንተ ቁርአን ላይ። እሺ የመጽሐፍ ባለቤት የሚለበትን ምክንያት ምናምን ልንገርህ። እሱ ነው። አሁን ለምሳሌ በኢየሱስን ታምናላችሁ አይደል? ኢየሱስ ክርስቶስ መልእክተኛና ነብይ ነው ብለን የተከበረ ነብይ ነው ብለን እናምናለን። እሺ እሱም ግለጽልኝ እንደታዲስ በእኛም በእናንተም ኢየሱስ ክርስቶስ የተከበረ መልእክተኛና ነብይ ናቸው። በጣም የምንወደው በጣም የምናከብረው። እንደ አይሁዶች ከልኩ በታች ዝቅ አናድርገውም። አይሁዶች የዝሙት ልጅ ነው ብለው ያምናሉ። እርሱ ሐሰተኛ ነው ብለው ያምናሉ። ተአምራቶቹን ድግምት እንጂ እነዚህ እውነተኛ ከአምላክ ዘንድ የተሰጠው ተአምር አይደለም ብለው ያምናሉ። ከልኩ በታች አርክሰውታል፣ አውርደውታል። ይወታቸዋል። አላህ ለነዚህ ሁሉ መልስ ሰጥቷቸዋል። እርሱ በዝሙት የመጣ ልጅ አይደለም መሲሁ ብሎ በተአምራዊ መንገድ የመጣ ልጅ ነው ብሎ ገልጾታል አላህ በቁርአን ላይ። ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ማርያምንም ልጇንም ለዓለማት ሁሉ ድንቅ ተአምር አድርጌያቸዋለሁ እያለ አላህ ይገልጽላቸዋል። አየህ፣ እርሷንም በዝሙት ወርፈዋት ነበር፣ ልጇንም ዲቃላ ነው ብለው በዝሙት ነው የመጣ ብለው ያምናሉ። አላህ ግን በፍጹም እነዚህ ተአምራዊ ልጆች ናቸው ብሎ ገልጿቸዋል በቁርአን ላይ። ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን፣ እርሷንም ልጇንም ለዓለማት ድንቅና ተአምራት አድርጌያቸዋለሁ ብሎ ይናገራል። ልክ እንዲሁ ሐሰተኛ ነው ያሉትንም መለሰላቸው። እርሱ ትክክለኛ የሆነ ተአምራትን እንጂ ይዞ የመጣው በፍጹም ሐሰት ድግምትን አይደለም ብሎ ነገራቸው። ያቻል መሲሁ ዒሳ አለይሂ ሰላም የተከበሩ የአላህ ሱብሓነሁ ወተዓላ መልእክተኛና ነብይ ናቸው። አይሁዶች ከልኩ በታች ዝቅ አደረጉት፣ ቅድም የነገርኳቸውን በማመን ክርስቲያኖች ደግሞ ከልኩ በላይ ከፍ አድርገው መለኮታዊ ባህሪን አላበሱት። ያቻል ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጡና አይሁዶችንም ተሳስታችኋል፣ ከልኩ በታች ዝቅ ያደረጋችሁት ይሄ የእርሱ ክብር አይደለም ብለው ገለጹላቸው። እርሱ የተከበረ የአምላክ መልእክተኛ እውነተኛና ድንቅ ተአምራትን እውነተኛ ተአምራትን ሲያደርግ የነበረ ነብይ ነው ብለው ገለጹ። ክርስቲያኖችንም እንዲሁ ከልኩ በላይ ከፍ ያደረጉትን መጡና እናንተም ከልኩ በላይ ከፍ ያደረጋችሁት ስህተት ነው፣ እርሱ አምላክ የአምላክ ልጅ ሳይሆን የተከበረ የአምላክ መልእክተኛና ነብይ ነው ብለው መካከል ላይ ሆነው እነሱን የሚያስታርቅ ሀሳብ ከአምላክ ዘንድ ይዘውላቸው መጡ ማለት ነው። አምላክ አላህ ሱብሓነሁ ወተዓላ ለዚህ ነው አንደኛ ያስነሳባቸው ዓላማ፣ በበርካታ ዓላማ ነው ያስነሳቸው። ምክንያቱም እዚህ ምድር ላይ አይሁድና ክርስቲያን ብቻ አይደሉም ሰዎች፣ ሌላም ትውልድ አለ። ለሁሉም ትውልድ ሲልካቸው አላህ ሱብሓነሁ ወተዓላ መልእክትን አስይዟቸዋል። ለአይሁድና ለክርስቲያንም ሁሉ ነው የላካቸው። በቁርአን ላይ ሲናገር ያ አህለል ኪታቢ ቀድ ጃአኩም ረሱሉና ይላል። እናንተ የመጽሐፉ ባለቤቶች ሆይ እነሆ መልእክተኛዬ ለእናንተ መጥቶላችኋል ብሎ ይገልጽላችኋል። ዩበይኑ ለኩም ሊገልጽላችሁ ሊያብራራላችሁ ዘንድ ይላል። ይወታቻል ብዙ ሲኻለፉበት የነበረውን ነገር ሊገልጽላችሁ። ምክንያቱም እርሳቸው ከመምጣታቸው በፊት በመሲሁ ጉዳይ በጣም ብዙ ኃይለኛ ውዝግብና ጭቅጭቅ ተነስቶ ነበር እንደሚታወቀው። ያን ነቢያችን ሰለላሁ ዐለይሂ ወሰለም አላህ አስነሳና እርሳቸውን ስለ መሲሁ ያለውን የሚነሳውን ጥያቄ ሁሉ መልሳት ይዞ ላካቸው። ይወታቻል እርሱ የአምላክ መልእክተኛና ነብይ ነው፣ የተከበረ የአላህ ሱብሓነሁ ወተዓላ አገልጋይ ነበር። መሲሁ ለአምላኩ በጣም ቀናተኛ ነበር። ስለ አምላኩ ብቻ ነበር የሚሰብከው፣ አምላኩን ነው የሚያስተዋውቀው። እያንዳንዱ ተአምር ሲሰራ የአምላክ ስራ ነው ብሎ ሁሌ ይናገር ነበር።
ያስተማረውም ስለ አንዱ አምላክ ነው። ለእርሱም አምላኩ ጭምር መሆኑን አስተምሯል። ገብታችኋል አይደል? መሲሁ ዒሳ አለይሂ ሰላም ሲናገር ምን ይላል? لقد كفر الذين قالوا إن الله هو المسيح ابن مريم وقال المسيح يا بني إسرائيل اعبدوا الله ربي وربكم مسيح يا الله ترى من على مسيح የኔንም ጌታ የእናንተንም ጌታ የሆነውን አላህን ተገዙ አላቸው ይላል። አይ አምላኬ አምላካችሁ እያለ ይነግራቸው ነበር። ይሄ ከመጽሐፉ የሚያነሳልኝ ስላል ከዚያው እናንሳለን። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ያው አምላክ እንዳለው ቃል በቃል ራሱ አስተምሯቸዋል። የእርሱ ተማሪዎችን ተብለው የሚታሰቡ ወይንም የእርሱ የሐዋርያቶች ተብለው የሚታሰቡ አምላክ እንዳለው በደንብ አድርገው ተናግረዋል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ እንዳለው አስተምረዋል። خلاص እርሱ አምላክ አለኝ ካለ እርሱ አምላክ እንዳልሆነ ልታውቁ ይገባል። አምላክ ያለው አምላክ የለም እና እዚህ አለ ያ ነው። ሌላው መሲሁ ያ አምላክ ብቸኛና አንድ ብቻ እንደሆነ ተናግሯል። በፍጹም አጋር የለውም። ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የተላከ እንደሆነ በጣም በርካታ ከ15 ቦታ በላይ መጽሐፍ ቅዱስ ላይ ተናግሯል። መልእክተኛ እንደሆነ ኢየሱስ ክርስቶስ በቁርአንም ላይ ስትመጣ ጊዜ ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ እያለ ይናገራል። ሌላው ምንድነው? ተአምራት ማድረጉ። እንግዲህ እነዚህን ስራዎች የሰራው አምላክ ስለሆነ ነው፣ ለአምላክ ስለሆነ አይደለም። የነብይነቱ ማረጋገጫ ናቸው። አምላክ ነው ያደረገለት በእርሱ በኩል። ይህን በቁርአንም ላይ አለ፣ መጽሐፍ ቅዱስንም ላይ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት እያለ ይናገራል። አያ ኢየሱስ ክርስቶስ አይሁዶች ሊወግሩት በተነሱ ጊዜ ድንጋይ ሲያነሱበት ከአምላክ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአት ትወግሩኛላችሁ አላቸው። አልዓዛርን በሚያስነሳ ጊዜ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላኩን አመስግኗል። አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ ያውቃለሁ አለ። ይህንም ከዚህ ህዝብ ሁሉ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። ተአምራቱን በሰራ ጊዜ ከአምላክ ዘንድ የተላከ እውነተኛ መልእክተኛና ነብይ መሆኑን ማረጋገጫ እንደሆነ ይናገር ነበር። እዛ በቁርአንም ላይ ስትመጣ ጊዜ ሙታንን ሲያስነሳ ምናምን በአምላክ የባላ ፍቃድ እያለ ይናገራቸው ነበር። ሱራ አልዕምራን ላይ ሱረቱል ማኢዳ ላይ ተገልጿል። የእርሱ ተአምራቶች ሁለት ቦታ ላይ ሜላል በሱረቱ አልዕምራን ላይ ያለው ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆች የተላኩኝ የአላህ መልእክተኛ ነኝ አላቸው። አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አላቸው። ከማን? ከጌታችሁ፣ ከእኔ አይደለም ማለት። አኒ አኽለቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሃ ፈየኩኑ ጠይረን ቢኢዝኒላህ አለ። እኔ ከጭቃ የወፍን ቅርጽ እሰራላችኋለሁ፣ ከዚያም በእርሷ ላይ እፍላለሁ፣ ከዚያም በአላህ ፍቃድ በራሪ ወፍ ትሆናለችም አለ። ወኡብሪኡ አልአክመሀ ወልአብረሰ ወኡሕዪ አልመውታ ቢኢዝኒላህ አለ። መናገር የተሳናቸውን ለምጽ ያለባቸውን ሙታኖችንም እንዲሁ አስነሳለሁኝ አለ። እንግዲህ ለምጽ ያለባቸውና መናገር የተሳናቸውን ኡብሪኡ ፈውሳቸዋለሁ አለ በአላህ ፍቃድ ይላቸዋል። እዚያው ላይ የመፈወስ ተአምር ተሰጥቶ ነበር። መሲሁ ማንኛውም ሰው ታሞ አካላዊ በሽታን ይዞ ከመጣ ቢስሚላህ በአላህ ስም ብሎ ከዳበሰው ይሻላቸው ነበር። የተባረከ ነበር እርሱ። አላህ ሱብሓነሁ ወተዓላ ወጀዐለኒ ሙባረከን ብሎ ገልጾለታል። መሲሁ ምን አለ? አምላክ አላህ ብሩክ አድርጎኛል አለ። በቃ ሰውነት የተባረከ ነበር። በመዳሰስ እንደዚህ ይፈውሳቸዋል። ወሊዛሊከ ሱሚየ ቢልመሲሕ ሊአነሁ ካነ የምሰሕ ዐላ ዘዊል አሓት ወልመረድ ፈዩዳዊህም ቢኢዝኒላህ ሱብሓነሁ ወተዓላ። የታመሙ ሰዎችን ቢስሚላህ ብሎ ሲፈውሳቸው ይፈወሱ ነበር። ማየት የተሳናቸውን ቢስሚላህ ብሎ ይነካቸዋል፣ ይፈወሰው ነበር። መሲሁ ዒሳ ዓለይሂ ሰላም ይህን ተአምር ተሰጥቷል። ግን ይህን ሁሉ ሲያደርግ የነበረው በአምላኩ ፈቃድና በአምላኩ ስጦታ ችሮታ ብቻ ነው፣ በራሱ አይደለም። እንደምታውቀው እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። መሲሁ ዒሳ ዓለይሂ ሰላም ሲያደርግ የነበረው በአምላኩ ፈቃድ እንጂ በራሱ አይደለም እና ይህ ነው። እሺ ሌላው መሲሁ ዒሳ ዓለይሂ ሰላም ለአምላኩ ይጸልይ፣ ወደ አምላኩ ይጸልይ ነበር፣ ይገዛ ነበር፣ ይሰግድ ነበር ለእርሱ። ያ በዛ ከሆነ ደግሞ አምላክ ቢሆን ኖሮ ለአምላኩ በፍጹም አይሰግድም ነበር። አምላክ አለኝ ብሎ ወደ እርሱም አይዞርም ነበር። በራሱ ሁሉን ነገር ያደርጋል። ልክ እንዲሁ ደግሞ ወደ ማንም መጸለይ አያስፈልገውም ነበር። ታሻል ይህን ይመስላል። ሌላ ጥያቄ ካለ መጠየቅ ይቻላል። እሺ ወንድሞዋ በጣም አመሰግናለሁ። ባለህ ረጋ ብለህ በማስተማርህ በጣም ትመቸኛለህ። በዚህ በመቀጠል ደግሞ
አሁን ለምሳሌ የሆነ ጥያቄ ጉግል ላይ ጠይቄ ነበር በሙስሊሞች ዘንድ ማቴዎስ ስም አለው ወይ ምናምን ብዬ የሆኑ ሁለት ሰዎች ስም በጉግል ላይ ነቢያቶች ናቸው በሙስሊም ዘንድ የሚል ጉግል ላይ ማቴዎስ ነው ወይስ ከነሱ የሆነ ስማት አግኝቼ ነበር ማለት ነው። ያህያ ምናምን ይባላል መሰለኝ በሙስሊም ዘንድ ያህያ ዮሐንስ። አሁን ለምሳሌ እነሱ የዘገቡትን ነው ብዬ ተብሎ ነው የተጻፈው በመጽሐፍ ቅዱስ ላይና እነሱስ ለምን ኢየሱስ ክርስቶስ ፈጣሪ ካልሆነ ለምን ፈጣሪ እንዳልሆነ ለምንስ አልገለጹም? ኢየሱስ ራሱ ደግሞ እያለ እኔ ፈጣሪ አይደለሁም ብሎ ለምንስ አላስተማረም በግልጽ መንገድ? እነዚህ የጻፉትስ ለምንስ አጠመሙት ነው የኔ ጥያቄ። በነብይነት ዘንድ ቦታ ካላቸው ለምሳሌ ማቴዎስ ነው መሰለኝ እርግጠኛ ባልሆነ ጉግል ላይ ስሙን ይዤ ጠይቄ ነበር ነው የምልህ። ከነዚህ መጽሐፍ ቅዱስን እንትን ያደረጉት ከጻፉት ማለት ነው። እሺ እነሱ እንደጻፏቸው ማስረጃ የለም። ያልመረጣቸው ተጻፉት። ለምሳሌ ሉቃስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት መካከል አልመረጠውም፣ ማርቆስም አልተመረጠም። ነገር ግን ወንጌልን ጽፈው እነዚህ ሰዎች ስም ብለው አስቀምጠዋል። ማን እንደሆነ አይታወቁም። እንደ ማርቆስ ብሎ ማን ነው ስሙ ብትራሽ ከዛ በኋላ እንደሚያውቀው የለም። ሉቃስ ብሎ ማን ነው ስሙ አይታወቅም። ዮሐንስ ብሎ ማን ነው፣ ማቴዎስ ብሎ ማን ነው ስማቸው የምታውቁት ነገር የለም። ማቴዎስ በሙስሊም አለ ብሎ ነበር ጎጉል ላይ ምናልከኝ ማቴዎስ ነው መሰለኝ። አረጋግጬ በኋላ እንትን ከገባህ አመጣልሃለሁ። የሆነ ስም ሰጥቶኝ ነበር። በሙስሊሞች ዘንድ ስም አለው ወይ? ነብይ የተከበረ ነብይ ነው እንደው ቁርአን ላይ የተወሰነው በቁርአን ላይ ያለው ዮሐንስ ነው። ዮሐንስ ዘካርያስ ልጅ ዮሐንስ ያህያ ተብሎ ይጠራ እሱ ነው ያለው እና ማን አምላክ ማን ፈጣሪ እንዳልሆነ ተናግሯል። ዘገባው ላይ አሁን እንትና የለም ብለህ ታምናለህ? ስለዘገበው እሱ እንትን ባደረገው በጻፈው መጽሐፍ ላይ ስህተት የለም ብለህ ታምናለህ? በእኔ መጽሐፍ ቅዱስ አው እሱ ዮሐንስ ነው አይደል አሁን ያልከኝ? እሱ ለመጻፋቸው ምንም አይነት ማስረጃ የለም ያልከኝ። እሱ መጽሐፉ ላይ ሲጀመር የተጻፈው በግሪክኛ ከሆነ እነዚህ ሐዋርያቶች የምን ቋንቋ ተናጋሪ ነበሩ? ዕብራይስጥ ነበሩ አይደለ? አሁን ለምሳሌ እንዴት ሆነ የመጽሐፍ ባለቤቶች ራሱ እያለ መጽሐፋቸው ላስረዳ። ቁርአን የመጽሐፍ ባለቤት ሲል ጊዜ ለሁለት ከፍሎ ነው የሚያያቸው። አንደኛ መልካም የመጽሐፍ ባለቤቶች ተብሎ የተገለጹ አሉ። ሁለተኛ ከሃዲ የሆኑ መጽሐፍ ባለቤት ብሎ የተገለጹ አሉ። ለምሳሌ መልካም የመጽሐፉ ባለቤቶች ያላቸው የመጨረሻው ዘመን ነብይ ይመጣልናል ብለው ሲጠብቁ የነበሩ የነብይ መሐመድን ሰለላሁ ዐለይሂ ወሰለም ሲተባበቁ የነበሩ የሙሳና የኢሳ ተከታዮች ነበሩ። አላህ በቁርአን ላይ ኢን አህለል ኪታቢ ኡመቱን ቃኢመቱን እያለ ይገልጻቸዋል። በመጽሐፉ ባለቤቶች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ እያለ ይገልጻቸዋል። መልእክታቸውንም ሲናገር አላህ ምን አለ? ዩእሚኑነ ቢላሂ እያለ ተናገረ። በእኔ በአላህ የሚያምኑ ነበሩ አለ። አያ ልክ የመጨረሻ ዘመን ነብይ በተላከላቸው ጊዜ አሜን ብለው አምነው ተቀብለዋል እነዛ። ከዚያ በኋላ ግን የእርሳቸውን የመጨረሻውን ነብይ ሲጠበቅ የነበረውን ክደው አስተባብለው ከዚያ በኋላ መሲሁን በማምለክ ላይ እንትን ያሉ የሄዱ ሰዎች እነዚህ የመጽሐፍ ባለቤት ይባላሉ ወይ? አዎ ይባላሉ። ነገር ግን የካዱ የመጽሐፍ ባለቤት አይነቶች ናቸው። ማስረጃ አለ ከተባለ አዎ በቁርአን ላይ ያ አህለል ኪታብ ካለ በኋላ ሊመተክፉሩነ ይላቸዋል። እናንተ የመጽሐፍ ባለቤቶች ለምን ትክዳላችሁ ይላቸዋል። የካዱ መሆናቸውን እየገለጻቸው ነው። ለም የኩን الذين كفروا من اهل الكتاب ان الذين كفروا من اهل الكتاب يرجلጻቸዋል። يا اهل الكتاب لا تغلوا في دينكم يا اهل الكتاب لما تلبسون الحق بالباطل وتكتمون الحق وانتم تعلمون እናንተ የመጽሐፍ ባለቤቶች ለምን ትክዳላችሁ? እናንተ የመጽሐፍ ባለቤቶች ሆይ ለምን ወሰን ታልፋላችሁ በሃይማኖታችሁ ላይ? እናንተ የመጽሐፍ ባለቤቶች ሆይ ለምን እውነትን ከሐሰት ትቀላቀላላችሁ? እናንተ የመጽሐፍ ባለቤቶች ሆይ ለምን እውነትን ትደብቃላችሁ? እያለ በክህደት መጥሪያ ነው ሲጠራቸው የነበረው። ስለዚህ የመጽሐፍ ባለቤቶች ስላለ ብቻ ውዳሴ እንዳይመስላችሁ። የመጽሐፍ ባለቤት ካለ በኋላ ምን ይላል የሚለውን ስታነቡ ጊዜ ከሃዲ መሆናቸው ነው የተገለጸው። ያ አሁን ለምሳሌ እንትን
መቼም አንጻር ስለሆነ አይስማማም። ለምሳሌ በእናንተ መጽሐፍ ብታመጣልኝ አሁን በክርስቲያኖች ዘንድ ስትመጣ እኮ እኛ ቄሶች የሚሉ ሌላ ሃይማኖት ከክርስቲያኖች ኃጢአተኛ ነው ይሉናል። ኃጢአተኛ ነው ይሉና አዎ ከክርስቲያኖች ኃጢአተኛ ነው በኢየሱስ ነው የሚሉት ምናምን እንባላለን። እና አሁን ለምሳሌ አንጻር ስለሆነ በአንተ መጽሐፍ ብታስረዳኝ እንትን ሳይሆን በእኛ መጽሐፍ ላይ አሁን ለምሳሌ በእኛ መጽሐፍ ዘንድ ላይ ያለውን ነው የጠየቅኩህ። አሁን መጀመሪያ በእስልምና ዘንድ ማወቅ እፈልጋለሁ ብዬ ነበር። ቄሶች ከክርስትና ውጭ ያለው በኃጢአት ላይ ነው የሚሏቸው። ሲጀመር ከመሰረቱ የሰው ልጅ ሁሉ ኃጢአት ነው ብለው ያምናሉ። ምንም ኃጢአትን ሳይሰራ የኃጢአትን ትርጓሜ አያውቅም ክርስትና ከይቅርታ ጋር ማለት ነው። እንዴት በላይ ኃጢአት ማለት ምን ማለት ነው እንስማማና፣ ክርስትና በዚያ ላይ እምነቱ ምንድነው እስልምና መንገድ ላይ እንዳለ ትረዳለህ። ኃጢአት ማለት ምን ማለት ነው ታውቃለህ ወይንስ ልንገርህ? ኃጢአት ማለት ትነግረኛለህ ወይንስ ልናገር? መጥፎ ስራ መስራት። መጥፎ ስራን መጥፎ የሚያሰኘው መቼ ነው? አንድ ሰው ኃጢአት ብሎ ማለት አምላክ በነብያት በኩል አትስሩ ብሎ የከለከለውን ትዕዛዝ መተላለፍና መስራት፣ ይሄ ነው ኃጢአት ማለት አይደለ? ይሄን ለማድረግ ደግሞ ሰውየው ለአቅመ አዳም ለአቅመ ሔዋን ከደረሰ በኋላ አይምሮ የሚያገናዝብበት እድሜ ከደረሰ በኋላ የኃጢአትን ኃጢአትነት የጽድቅን ጽድቅነት የሚጠቅመና የሚጎዳውን የሚለይበት እድሜ ላይ ደርሶ የአምላክ ሕግና ስርዓት በነብያት በኩል ያወረደው ደርሶት አውቆ በንጹህ አይምሮ ያን ተረድቶ ኃጢአትነቱን ሲተላለፍ ጊዜ ነው ኃጢአተኛ የሚባለው አይደል ያለ ሰው። አዎ። ነገር ግን ክርስትና እንዴት ነው ከተባለ ገና ሳይወለድ የሰው ልጅ ሲወለድ ገና ኃጢአተኛ ነው ብሎ ያስተምራል። ተመልከት። በምን አዳምና ሔዋን ሰርተዋል አባትና እናት። ከዚያስ የእነርሱ የኃጢአት ውርስ በአንተ ላይ ተላልፏል። እኔ ሰርቻለሁ የአዳምና ሔዋንን ኃጢአት አልሰራሁም። እሺ ሲሰሩስ ነበርኩኝ አልነበርኩም? እሺ ያን ነገር እሺ ከዛ እንዴት ነው የምነጻው? የግዴታ ጥምቀት ያስፈልጋል። መቼ? በ40 ቀን ወንድ ልጅ፣ ሴትስ በ80 ቀን። ከዚያ በፊትስ ኃጢአተኛ ናቸው። ለምን? ያን የወደቀውን ኃጢአትን የተላበሰውን የአዳምን ስጋ ለብሰው ስለተወለዱ። ወደ ዓለም በአንድ ሰው ምክንያት ኃጢአት ገብቷልና ይላል ጳውሎስ። በማን ምክንያት? በአዳም ምክንያት። ተመልከቱ፣ አስቡት። እንደ ኢስላም ግን የቅድሙ ግንዛቤ ነገርኩህ አንተም ምንም የተማመንበት ያ ግንዛቤ ነው። አንድ ሰው እንደ እስልምና ኃጢአተኛ የሚባለው መቼ ነው? ለአቅመ አዳም ለአቅመ ሔዋን ደርሰው ጥሩንና መጥፎን የሚለዩበት፣ ጽድቅንና ኃጢአትን የሚለዩበት፣ የሚጠቅምና የሚጎዳን የሚለዩበት ለአቅመ አዳም ለአቅመ ሔዋን የተባለው እድሜ ላይ ደርሰው የአምላክ ሕግና ስርዓት በነብዩ በኩል ያወረደው ደርሶት የዛኔ ያንን እያወቀ ሲተላለፍ ጊዜ ይሄ ኃጢአተኛ ነው ይላል አምላክ። አለቀ። ከዚያ በፊትስ እንደ ኃጢአተኛ አይቆጠረው። አየህ አይደለ? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ ማስረጃ እየሰጠሁ رفع القلم عن 3 عن المجنون حتى يفيق وعن الصغير حتى يبلغ وفي رواية أخرى حتى يكبر وعن النائم حتى يستيقظ ከሶስት አካሎች ብዕር ተነስቶላቸዋል አሉ። ምን ማለት ነው? የሚሰሩት ኃጢአት እንደ ኃጢአት አይቆጠርባቸውም፣ አይፈረድባቸውም ማለት ኃጢአቱን ቢሰሩ። አንደኛ አሉ ለአቅመ አዳም ለአቅመ ሔዋን ያልደረሱ ህፃናት ልጆች አሉ። አየህ አይደለ? ህፃን ልጅ የፈለገ ቢሆን ኃጢአተኛ ተብሎ አይጠየቅበትም፣ አይፈረድበትም። በአዳምና በሔዋን ኃጢአት የሚጠየቅ ሰው የለም እዚህ ዓለም ላይ። አንድ ሰው ስለራሱ ኃጢአት ራሱ ነው የሚጠየቅበት። ገብቶሃል አይደለ? አላህ በቁርአን ላይ ወላ ተዚሩ ዋዚረቱን ወዝረ ኡኽራ አለ። ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም አትጠየቅም ብሏል። ኩሉ ነፍስን ቢማ ከሰበት ረሂን አለ። ሁሉም ነፍስ በራሱ ኃጢአት ተያዥ ነች አለ። በሌላ ቦታ ላይ ምን ይላል? ላ ይከልፉ ላሁ ነፍሰን ኢላ ወስዐሃ ለሃ ማ ከሰበት ወዐለይሃ ማ እክተሰበት አለ። ማንም ነፍስ የሰራችው መልካም ስራ ለእርሷ አለላት፣ የሰራችውም ኃጢአት በእርሷ ላይ አለባት አለ። ኢነ አሕሰንቱም አሕሰንቱም ሊአንፉሲኩም ወኢነ አሰእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ለእናንተ ነው የሚጠቅማችሁ፣ ኃጢአትንም ብትሰሩ ያ ኃጢአት በእናንተ ላይ ብቻ ነው እንጂ በሌላ ሰው ላይ አያልፍም አለ። አየህ አይደል? እንዲህ አይነት አናቅጾችን በርካታ ቦታ ላይ ታገኛለህ። የሰው ልጅ ስለሰራው ለአቅመ አዳም ለአቅመ ሔዋን ደርሶ አእምሮ ተሰጥቶት የአምላክ ሕግና ስርዓት በነብይ በኩል ደርሶት ሲተላለፍ ጊዜ እዛን እንጂ ኃጢአተኛ ሊባል የሚገባው አባት ሰርቷልና ኃጢአት ወደ አንተ ገብቷል። አዳም አንዱ ኃጢአትን ሰርቷል፣ በአዳም ምክንያትም ኃጢአት ወደ ዓለም ሁሉ ገብቷል። ሹ ያኒ አይሆንም። ያስከዱ መልሶ
ስለዚህ ኃጢአትን ግንዛቤ ያስቀመጡበት ትክክለኛው መንገድ ኢስላም ለአቅመ አዳም ለአቅመ ሔዋን ደርሶ ሰውየው ያ የነብይ አስተምህሮ ደርሶት ከዚያ በኋላ አልቀበልም ያለ ሰው ያንን አላምነበትም ያለ ሰው ያንን ኃጢአት ተላልፎ አምላክን ህግና ስርዓት ተላልፎ ኃጢአት ያደረገ እሱ በኃጢአት የሚቆጠረው ይሄን ይመስላል። እሺ አንድ ሀሳብ ላይ ምን ትላለህ? አሁን ለምሳሌ በእኛ ዘንድ ሲያስተምሩ ዮሐንስ ነው ኢየሱስ ተጠምቋል ምናምን ይባላል። ነቢያቶች በውሃ እንትን አለ እንዲህ አይነት ነገር የለም። እኛ አላህ ሱብሓነሁ ወተዓላ ሲነግረን ጊዜ የትእዛዛት ሁሉ ፊተኛውና መጀመሪያ የሆነችውን ያችን ቃል በማስተማር ነው እንጂ ሰው ወደ ዘላለማዊ ህይወት የሚገባው ወይንም ከኃጢአቱ ሊድን የሚችለው በዚያ ህግና ስርዓት ሲሄድ ጊዜ እንጂ ውሃ ላይ ስለተነከረ ብሎ ያስተማረ ነብይ የለም። እንዲህ አይነት ነገር አምላክ አላህ ይህን ጉዳይ አንስቶታል በቁርአን ላይ። የሚገርማችሁ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈርቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው ወኢን ተወለው ፈኢነማ ሁም ፊ ሽቃቅ ፈሰየክፊከሁም ላህ ወሁወ ሰሚዑል ዓሊም ሲብገተ ላህ ወመን አሕሰኑ ሚነላሂ ሲብገ ወነሕኑ ለሁ ዓቢዱን አለ። አያችሁ አይደለ? አላህ ስብሓነሁ ወተዓላ ምን አለ በዚህ በቁርአን ላይ? ቁሉ አመና ቢላህ አለ፣ በአንዱ በአላህ ብቻ አምነናል በሉ አለ። ወማ ኡንዚለ ኢለይና ወደ እኛ በተወረደውም በቁርአን አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወደ አብርሃም ወደ እስማዒል ወደ ኢስሐቅ እንዲሁም ወደ ያዕቁብ እንዲሁም ወደ እርሱ ዝርያቸው ወደ ተወረደው ወደ ነቢያቶች በተወረደው ሁሉ አምነናል በሉ አለ። ነቢያትን ሁሉ ማመንና መቀበል አለብን። እንደ ነቢይ በእነርሱ ላይ የተወረደውንም እናምናለን እንቀበላለን ብለን እንድናምን አላህ አዘዘን። ቀጥሎ ምን አለ? ወማ ኡቲየ ሙሳ ወዒሳ ሙሳና ዒሳ የተሰጡትንም እንዲሁ እናምናለን በሉ። ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያቶች ከጌታቸው ከአላህ የተሰጣቸውን እናምናለን ብላችሁ በሉ አለ። ላ ኑፈርቁ በይነ አሐድን ሚንሁም ከእነርሱ በአንዳቸው መካከል እንኳን አንለይም፣ ሁላቸውንም አምነን እንቀበላለን በሉ አለ። ወነሕኑ ለሁ ሙስሊሙን እኛ ለእርሱ ለአንዱ አምላክ ለአላህ ብቻ ታዛዦች ነን፣ ለእርሱ ብቻ ተገዦች ነን በሉ አለ። ከዚያ ቀጥሎ አምላክ አላህ ሱብሓነሁ ወተዓላ ምን አለ? ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ አለ። ሰዎች እናንተ ልክ ባመናችሁበት አሁን በዚህ መንገድ ካመኑ ፈቀድ ኢህተደው በእርግጥም ቀናውን ጎዳና ተመርተዋል አለ። አለቀ በቃ። ወኢን ተወለው እምቢ ካሉና ካፈነገጡ አናምንም ካሉ ግን እናንተ በዚህ ባመናችሁበት ፈኢነማ ሁም ፊ ሽቃቅ እነርሱ በስተት ውስጥ ናቸው፣ በችግር ውስጥ ናቸዋል። ፈሰየክፊከሁም ላህ አላህም እነርሱን ይበቃቸዋል ለቅጣታቸው፣ ነገ የትንሣኤ ቀን እርሱ ይበቃቸዋል። ወሁወ ሰሚዑል ዓሊም እርሱ ሰሚና ተመልካች ነው፣ ማነው አዋቂ ነውና እያለ ይናገራል። ሰሚዑን ሊማ ተቁሉነሁ ወዓሊሙን ሊማ ተዕመሉነሁ። ከዚያ ቀጥሎ ምን አለ? አሁን በደንብ አስተውሉ። ሲብገተላህ አለ፣ ይህ ነው የአላህ መንከር አለ። ይህ የሰዎች መንከር ሳይሆን የአላህ መንከር ነው። ሰዎች በውሃ ያነክራሉ ይጠምቃሉ አለ፣ ያ የሰዎች ነው አለ። ከፈጣሪ ዘንድ የተሰጣችሁ ግን መንከር ይሄኛው ነው። እርሱም ምንድን ነው? በአንዱ አላህ በማመን ነቢያቶች እንደ ነቢይ በመቀበል በእነርሱ መንገድ ላይ ሙስሊም ሆኖ መሄድ ይሄ ነው በቃ። ወመን አሕሰኑ ሚነላሂ ሲብጋ ከንክሮች ሁሉ እንደ አላህ መንከር ምንኛ ያማራል አለ። አያችሁ አይደል? ይሄ ነው ወነሕኑ ለሁ ዓቢዱን እኛ ለእርሱ ለአንዱ አምላክ ለአላህ ተገዦች ነን በሉም ማለት። ስለዚህ ይሄ ነው እንጂ ነቢያቶች ያስተማሩት ወደዚህ ወደ ኢስላም ሰዎች እንዲነከሩ ወይንም እንዲገቡ ማለት ነው። ያ አዩሃ ለዚነ አመኑ ድኹሉ ፊስልሚ ካፈተ እንዳለው እናንተ ያመናችሁ ሰዎች ሆይ አጠቃላይ ሁላችሁም ወደ ሲልም ወደ ሆነቸው መንገድ ወደ ኢስላም ግቡ እያለ እንዳዘዘው። ስለዚህ በኢስላም ላይ መካተትና መግባት መነከር እርሱ ነው እንጂ ወደ አንዱ አምላክ በአንዱ አምላክ ማመን እንጂ ነቢያቶች ያስተማሩት ይህ ስለ ውሃ መነከር ያስተማረ ነቢይ የለም። እሺ ያ ጥያቄ